ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። እንግዲህ ትላንትና ስለጠፋው በጣም ይቅርታ። መብራት አልነበረም። መብራት እኛ ጋር በጣም አስቸጋሪ ስለሆነ ነው። ዛሬም እንግዲህ በጣም ያመሸሁት ለዛ ነው። መብራት አልነበረም። ያው እንግዲህ ምንም ማድረግ አይቻልም። ለዛ ነው ግን እንዳልቀር ብዬ ነው የመጣሁት። ያው እንግዲህ እንደሚታወቀው የነ ብሩኬ ጉዳይ በጣም አሳሳቢ ጉዳይ ላይ ደርሷል አይደለ? የነ ብሩኬ ጉዳይ ሁለት ጎራ ተከፍለው እንግዲህ ሶሲና ብሩኬ በጀመሩት እንደ ቀልድ በጀመሩት ጉዳይ ይሄው ነገሮች ሁሉ ተስፋፍተው እንግዲህ ሶሲና ዳኒም አንድ ላይ መሆን አልቻሉም። ትናንትናም እንዳያችሁት ድብድብ ሁሉ የተካተተበት ቪዲዮ ነበረ ያደረጉት እና ምንድነው ይሄ ነገር? ወዴት እየሄደ ነው? አይበቃም እንደ ይሄ ነገር ማለት መብቃት መቻል አለበት። ለምንድን ነው እንደዚህ ሊሆን የሚችለው? ለምን በጣም በሰፋ ቁጥር በመካከላቸው ያለውም ርቀት በጣም በሰፋ ቁጥር ደግሞ ማየውን ነገር እንዳይፈጠር በብሩኬና በሃይሚ ባክልም ማየውን ነገር እንዳይፈጠር እፈራለሁ እንደ ግለሰብ ማለት ነው። እና ሶሲና ብሩኬም ተደጋግሞ አብሮ መገኘታቸው ትክክል ነው ብዬ አላስብም። እንግዲህ ነገሮችን ለማስተካከል ነው በሚል ነው አብሮ እየተገኙ ያሉት እና ባይሆን አሪፍ ነው። ምክንያቱም ሃይሚ ጋም መጥፎ ስሜት ነው የበለጠ እየተፈጠረ የሚሄደው እንጂ ሁለቱ ለየብቻ ቢሆኑ ምናልባት ሃይሚና ብሩኬ ብቻቸውም ቢሆኑ ችግሩን ሊፈቱት ይችላሉ ብዬ አስባለሁ። ግን ሶሲ አሁንም ከዛ ስላልወጣች አሁንም ከነ ብሩኬ ጋር ስለሆነች ከብሩኬ ጋር ስላልተለየችው ነገሮቹን ለማስተካከል ከባድ ሆኗል ማለት ነው። እና ሃይሚ እንደምትለው ከሆነ እኔ ነገሮቹን ለማስተካከል እየጣርኩ ነው፣ አንቺ ግን በመሀል እየገባሽ አሁንም ቢሆን ወደ እዛ ውስጥ ነው ያለሽው እና ልትስተካከይ አልቻልሽም እያለቻት ነው። ኦፍኮርስ ልክ ነው። እሷም የራሷ ህይወት አላት። ዳኒም ቢሆን ጥሩ ስሜት ይሰማዋል ብዬ አላስብም። ምክንያቱም ፍቅረኛ እስከሆነ ድረስ የሆነ ስሜት ይሰማዋል ብዬ አስባለሁ። ደግሞ እስፔሻሊ ከምጠረጥሩ ሰው ጋር ተደጋግሞ የምትወዱ ሰው የራሴ የምትወዱ ሰው ስታገኙት ያ ስሜት ጥሩ አይደለም። ዛሬ ሃይሚ እንግዲህ ብሩኬን ሳጠራ ብሩኬን ላገኝ አልፈልግም ብለዋለች። ዛሬ ሶሲና ዳኒን ቀጥራቸው ነበርና አግኝታ ምንድነው ልታስታርቃቸው ፈልጋ ይመስለኛል። እንግዲህ እኔን ሰበብ ስላደረጋችሁ የሚል ማለት ነው። በእናንተ መሀል ያለውን ችግር ለማስተካከል እንዲስተካከል እኔም ምክንያት እያደረግሽ ስለነበረ ችግራችሁን ለማስተካከል ጥረት እያደረግኩ ነው ብላለች እና ነገር ግን የራሷን ማስተካከል አልቻለችም ሃይሚ ማለት ነው። ምን ማለት ነው? የራሷንም ሳታስተካከል አንዳንድ ጊዜ እኮ የራስን ለማስተካከል የሌላ ሰውንም ማስተካከል ቀድሞ ሊሆን አይችልም አይደለ? መጀመሪያ የራስን ማስተካከል ያስፈልጋል። ካልሆነ ዳኒስ እንዴት ይቀበላታል? አንቺ የራስሽን እንኳን አሁን ሁለቱን አንድ አድርጓቸዋል ባይዘው ማለት ነው። የዳኒና የሃይሚ ጉዳይ አንድ ኬዝ ስለሆነ በብዛት እየተገናኙ ነው። ይሄም መሆኑ ጭራሽ ብሩኬና ሶሲን ደግሞ ሌላ እልህ ውስጥ የሚያስገባ ይመስለኛልና ሃይሚ እስካሁን አላምነውም። ምክንያቱም ከኔ ፊት የነበረችው ጓደኛው ነች የሚል ነገር ተናግራለች እና እንዴት ነው ይህ ነገር ግራ ያጋባል። እና እኔ ቢበቃ ብዬ አስባለሁ። ዛሬም እንግዲህ ተቀጣጥረዋል። እሷ ሃይሚን የቀጠረቻቸው ሶሲና ዳኒን ብቻ ነበር የቀጠረችው። ሶሲ ደግሞ እንግዲህ ብሩኬን ይዛ መታለች ማለት ነው። ምንድን ነው የሚፈጠረው ነገር ማለት ነው? አብረን እንየው እስቲ ቪዲዮውን፣ ሀሳብ እንስጥበት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ ሼር እንድታደርጉ በትህትና ጠይቃችኋለሁ። እስቲ ወደ ቪዲዮ እንሂድ። ኧረ ተው እንደዚህ እየሄዳችሁማ ጭራሽ የበለጠ ምንም ማውቀው ነገር የለም። እሷን የጠራኋት እግዚአብሔር ክፉ ነገር አንቺ ነሽ ያበላሸሽው። ዳኒን አፈቅረዋለሁ ጓደኛዬ ነበር ምናምን ከምወደው ሰው ጋር ለያይሽ ይሆናል። ይሄው ለማስተካከል ስሞክር አንቺ ከሱ ጋር ትመጫለሽ። አዎ ምክንያቱም ኮምፕሌን አድርጋት ነበረ። አንቺ ነሽ ያጣላሽን፣ አንቺ በመሃል ባትገቢ፣ አንቺ እሺ ብትልኝ ኖሮ እኔና ዳኒ እንታረቅ ነበረ። የአንቺ ነገሩን አጋግለሽው ነው ለማለት ፈልጋ ነው እንግዲህ ሶሲ ማለት ነው። ሃይሚ ነገሩን ስላጋጋልሽው ነው። ያ አይደለም የግድ ልክ ነው። ለነገሩ ዳኒ ባለፈው ሃይሚ የተጠራጠረች እኮ ምክንያት ባይኖር ሃይሚ አትጠራጠርም የሚል በሃይሚ ላይ ተሞርኩዞ ኮምፕሌን ሲያደርግ ነበረና አስቸጋሪ ነው አንዳንዴ።
ነው? ቆይ ዳኒ አንዴ ምንድን ነው የምታወራው? ዝም በል ሃይሚ ጠራሻት? ጠራ ነገረችኝ። ከእኔ ጋር እያወራ ምን ነው? ዝም በል ታገኝሻለች። ዳኒን እንግዲህ ብሩኬ እንዳይኮረኩሙ ትናንትናም እንግዲህ በጣም ያው እንትን እያለው ነበርና አንዳንዴ አለማጠር ነው እውነት። እኔ ፈለኳት እሷን ነው ምንድነው ኢሹ ስላደረገች ችግሯን እንድትፈታ በቃ ልክ ነህ። አትለፋረፍ ምንድነው ልክ ነህ? የመርተው ልክ ነህ። እኔ አገባኝ ምን አገባኝ? ምን አግብቶኝ ነው የምከራከረው ካንተ ጋር? ሃይሚ ጋር እንደፈለኩ ነው። ሃይሚ ጠራሻት ነው የመጣው። ጥፋቱ ምንድነው? አንተ ዝም በል እንድታወራ አልፈልግም ሲጀመር ራሱ። ለምን አንቺ ደግሞ አንቺ እንድታወራ ምናምን ሁለቱም አሁን እንግዲህ ሁለቱም አንድ ጎራ ሆኖ ነው አሁን እንግዲህ ዳኒና ሃይሚ አንድ አይነት ነው፣ አንድ ሆነዋል። ብሩኬና ሶሲ ደግሞ አንድ ሆነዋል። ይሄ ነገር እንዴት ይፈታል? የሚፈታ አይመስለኝም እንደዚህ ማለት ነው። እንዲፈታ እያደረጉት አይደለም፣ ራሳቸው ነገሩን በጣም እያወሳሰቡት፣ ጭራሽ ወንዶቹ እርስ በርሳቸው ሊደባደቡ፣ ሴቶቹም እርስ በርሳቸው ሊደባደቡ እየሄዱበት ነው ያለውና እንዴት ሊስተካከል ይችላል? ብሩኬ ስፈልግ አንተን ደውዬ አገኛለሁ። ስፈልግ ማለት ነው እኮ ነው። አንተ ጋር ወሬ የለንም ብሩክ። አይ አንተ ጋር ወሬ የለንም። ስነ ስርዓትን ያዝ፣ እንከባበር። ሳትጠራ ነው የመጣው ብሩክ። አልጠራህም አይደል? አንተ ገብቶሃል አይደል? ምን አገባህ? ምን ጎደለብህ? ጭራሽ አቅፏት እንዳይጮህባት ለሃይሚ ጭራሽ ጥብቅና ቆመ ዳኒ ማለት ነው። የራሱን ጉዳይ ለማስተካከል ነው ወይስ በብሩኬና በሃይሚ መካከል ያለውን ነገር ለማጋጋል ነው? በነገራችን ላይ እኔ ሶሲና ዳኒ እና ብሩኬ መሀል የገቡት የበለጠ ነገሩን ለማወሳሰብ ይመስለኛል እንጂ የእውነት እነሱ በቃ ዳኒ እንደሚለው በሶሲ ተናዶ ወይም ደግሞ ተጣልተው ምናምን አይመስለኝም። እየተመካከሉ ይመስለኝ በቃ ችግራቸው እንዲፈቱ ነው የጠራቸው። እሺ መጣው እኔ ነኝ እንዴ? ትናንት መጣ ተደባደብክ ምናምን እንደፈለክ እንትና ሃይሚ ቆይ በምን እንዴት ነው እያሰብሽ ያለሽ? የሚናገረኝ ነገር ልክ ነው እንዴ? አንቺስ የምትናገሪው ነገር ልክ ነው? ታዲያ በቃ ስነ ስርዓት ያጃታል። በቃ ዝም በል። የምታወሪው ነገር እንኳን በስርዓት አውሪ። ድምፅህን ቀስ አድርገህ አውራ ብሩክ። ስትወራ አንዴ ዳኒ ምን እንደሚያመጣ ሰው ነው የምትሆነው? ቆይ ብሩክ አንዴ ሃይሚ ስላለች ነው ማለት ነው። ሃይሚ ስላለች እኮ ሂጂ። እኔ ነኝ የጠራኋቸው። መሄድ ካለብህ አንተ ትሄዳለህ እንጂ ማንም ሄዳው። ለምንድን ነው ራስህ መሄድ ትችላለህ። አንተ በጣም ነው ነገረችኝ የሚፈልገው ምን አይነት ሲሆን አንተ እንደዚህ አይነት ሰው ይመስለኝ ነበር። ኧረ ዳኒ ተረጋጋ። ለማውራት እስከ እንዴ አንተ ቢያንስ ማለት ነው ሃይሚ ያንተና የሶሲን ችግር ለመፍታት ሶሲን እስከጠራቻት ድረስ እንደው እንደዛማ ከሆነ የአንቺና የብሩኬም ችግር እኮ መፈታት አለበት ብለህ እንደ ሰው ማሰብ አለብህ እንጂ ብሩኬ ለምን መጣ ብለህ እንቧከረ ምን ለማድረግ ፈልገህ ምን ለማለት ፈልገህ እንዴ? አንተ የራስህ ተስተካክሎልህ የእሷ ገደል ይግባ ማለት እኮ ነው። አሁን ለዚህ ነው ቅድም ያልኳችሁ በመሀላቸው ያለው ነገር እንዲበተን እንጂ ሌላ ነገር የሚፈልጉት ነገር የለም። በቃ አብራችሁ ሺል እያደረጋችሁ ነው። ዛሬም ዱላ የሚኖር ይመስለኛል። እኔ ነኝ ጭራሽ ጥፋተኛው። እኔ ነኝ ጥፋተኛው። መልሽልኛ። እኔ ነኝ ጥፋተኛው። ችግርሽን ፍቺ ከፍቅረኛሽ ጋር እኔ ነኝ ጥፋተኛው። መልሽልኛ። እኔ ሰበብ አታርጊ። አይሚ ስሚ፣ ሶሲ እንግዲህ ምንም ልትናገር አልቻለችም እኮ። መልሽልኛ። እኔ ነኝ ጥፋተኛው። እዚህ አታፍጥብኝ። እያወራሁ እኮ ነው። አንተ እንዳታወራሽ። እኔ ከሃይሚ ጋር ነው ያወራሁት። አያገባም። ብሩኬ ዞር በል። ኧረ መናናቅ አላለም ዳኒ። እኔ ኩርኩም እንዳቀምስ ነው። እኔ ብሩኬ ኩርኩሙ እንዲህ መሳቂያ እንዳትሆን ነው። ጭራሽ አንቺ ነሽ የምታስደፍሪ። ምን ማለት ነው? ምን ለማለት ፈልገህ እንዴ? ዳኒ የሚባሉ ሰዎች እኔ አይደለሁም ማለት ነው እንግዲህ እኔም ዳኒ ነኝ እንግዲህ እንደ ዳኒ ሮያል ራሱን አደረገ። ድምፅህን ከፍ አድርጋ ታውራት ምናምን ሲል የነበረው እሱ ነው አይደል? ብዙ ጊዜ ስንሰማ የነበረው አንዴ ሁለቱ ብቻ ያውሩ። አንዴ አፈን ዝጋልኝ። አይ እኔን ነው እንደዚህ የምታወሪው?
አክብሬ አየሁ። እኔ ነው ወይ እንደዚህ የምታወሪው? እንደዚህ የምታወሪው እኔ ነው? አታፍጥብኝ። መልሽልኝ። እኔ መልስ ነው ፈልገው። አየሽ አንቺ ነሽ ጠራሁሽ ይዘሽ መጣሽ። ሲጀምር አንቺ እኔና እሱን ለማጣላት ነው የሚመስለው። እኔ አንቺ እኮ ነሽ ከኔ ጋር ሃይሚ ባኝ ንቂ። ዳኒም ሆነ ሶሲ አንድ አይነት ዓላማ ነው ይዘው የመጡት። በቃ አለቀ። ስለዚህ እናንተ ለመለያየት ነው የመጡት። ኧረ አይንሽን ግለጪ። ውርውር እያደረገው ከጀርባ አትጮህባት። ዳኒ የፈራም ይመስላል እንግዲህ ኩርኩሙን ፈር ሶሲ ራሱ ለዳኒ ለቡርኬ አሁን ተደርባለች። እንግዲህ በፊት ዝም ብላ ስታዳምጥ ነበር፣ ነገሮች ሁሉ አላማሯትም ማለት። ከዛም በኋላ ቀጥታ ማለት ነው ማድረግ የጀመረችው በቃ ዳኒ መገፈታተር ማለት ነው። ኧረ በእናትህ ሶሲን አደብ አስገዛ መጀመሪያ አንተ። ኧረ ዳኒ ጊዜ ይንጎራደዳል ዙሪያ። ምንድን ነው እየዞረ የሚያቅፋት? እኔ ቆይ ዳኒ እየዞረ የሚያቅፋት ምንድን ነው? ሃይሚ እንዴ ምን ማለት ነው? ምን ልታመጣ ነው? ብሩኬ ግን ስነ ስርዓት ይኑር። እግዚአብሔርን ስነ ስርዓት ይኑር። አንቺ ራሱ ስነ ስርዓት ይኑርሽ። እሺ ሲጀመር አንቺ ነሽ ይሄንን ነገር ያጋጋልሽው። ምንም ያጋጋላችሁ ነገር የለም። አንተ ዝም ብለህ አንቺ ደግሞ ምን ብለሽ የሚመስለው? አዎ በደንብ አድርገህ ኮርኩሙ ግባለት። በቃ ምክንያቱም እንዴ ኧረ ዳኒ ቢቀርብህስ ይሄን ሁሉ አሁን ቢቀርብህስ በቃ እንዴ በቃ እንዲህ ያለ ግርግር ውስጥ ባትገባ ቢቀርብህስ? ወይኔ ጉዴ ፈላ። በጣም አበዛሽ። ኧረ ይደብራል እውነት። ጭራሽ ግርግር ምን ማለት ነው? እንግዲህ ጎራ ለይተው ተደባድበዋል ማለት ነው። ሌላ ምንም አዲስ የተፈጠረ ነገር የለም። የሚስተካከል ነገር ያለ አይመስለኝም። ነገም እንደተለመደው ሌላ ድብድብ ይዘው ይመጣሉ። እሱን ድብድብ ደግሞ በጋራ የምናየው ጉዳይ ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ የሚፈጠሩትን ሌላ ሳይዳቸውን የቀየሩ ድብድቦች ይዘን እንመጣለን። እስከዛ በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው